እኔ እኮ አበሾች በጣም የሚገርመኝ ነገር ማለት ነው ሌላ አሁን ወይ ነጮች ወይ ሌላ ዜጋ ሲሞት ማለት ነው ከንፈራችሁን ትመጣላችሁ ጥሩ ሰው ነበር ምናምን እስ በራሳችሁ ግን እንደ ውሻ ነው የምትባሉት። አሁን በዚህ ዘመን ራሱ በዚህ ጊዜ አንድ ሰው ጧት ተነስቶ ሰላም አውለይ ብሎ ተነስቶ ወደ ስራ ሄዶ ማታ እግዚአብሔር ይመስገን ብሎ እቤቱ በማይመለስበት ዘመን ምን ይሰራላችኋል? ይሄን ያህል ጥላቻ ማለት ነው። ይሄን ያህል ጥላቻ፣ ይሄን ያህል ክፋት ምን ይሰራላችኋል? እንግዲህ ወንድማችን ጀነራል ስሙ ራሱ አያዝም። በነገራችን ላይ ያው ታውቃላችሁ፣ እሱ የሚታወቀው በስድብ ነው የሚታወቀው፣ ከጓደኞቹ ጋር በመጣላት በመገራፈጥ ምናምን የሆነ ንግግሮች ያን ያህል ንግግር አይችልበትም እና ያለመቻልም ሳይሆን በቃ ዝም ብሎ ይገለፍጣል፣ ይናገራል ምናምን ሁላችንም እናውቃለን ማለት ነው ስለ ጄኔራል። ነገር ግን ማንኛችንም ብንሆን ሶሻል ሚዲያ ላይ ስንመጣ በሆነ ነገር ነው የምንመጣው። አንዳንዳችን በጥሩ ነገር እንመጣለን፣ ሌሎቻችን ደግሞ በክፋትን እንመጣለን፣ በስድብን እንመጣለን። በቃ ቸግሮን ደግሞ በችግራችን መተን በዛው ፌመስ የምንሆናለን። ስለዚህ ሁሉም ሰው ወደ ሶሻል ሚዲያ ላይ ሲመጣ የሆነ ምክንያት አለው የሚመጣበት፣ ሶሻል ሚዲያ ላይ የሚቆይበት፣ ሶሻል ሚዲያ ላይ ምን ብሰራ ነው ታዋቂ የምሆነው የሚልበት አለው እና ስለዚህ እናንተ ደግሞ ሶሻል ሚዲያ ላይ እየሰራችሁ ያላችሁት የራሱ ጓደኞች ራሳችሁ ተሳዳቢ ሆናችሁ፣ ራሳችሁ ሰው ረጂ ሆናችሁ፣ ራሳችሁ ደግሞ ጥሩ ሰው በቃ እናንተም ሶሻል ሚዲያ ላይ ስትመጡ የሆነ ነገር ይዛችሁ ነው የመጣችሁታ። እና ስለዚህ ጄኔራል ገና ተሳደበ ብላችሁ ገና ጓደኞቹ ጋር ይሰዳደባል፣ ሰው ያዋርዳል ብላችሁ እንዴት ይህን ያህል ሞት ትመኙለታላችሁ? ለሰው ልጅ እኮ ሞት አይመኝም ምንም። የሰው ልጅ ክፉ ቢሆን ክፋትን በክፋት አትመልስ ይባላል። የኛ አባቶቻችን ክፋትን በክፋት አትመልሱ፣ ክፋትን በደግነት መልሱ ይሉናል። እና ስለዚህ ራሱ ለፍቶ ራሱ ተሳርቦ ራሱ መጥፎ ነገርም ጥሩ ነገርም ሰርቶ አውርቶ ለሚያገኘው ገንዘብ እናንተ ምን አስመቀኛችሁ? እሱ ቢሞት ምንድን ነው ጥቅማችሁ? እሱ ወንበር ላይ ትቀመጣላችሁ፣ ለሱ ሚዲያ የሚከፍለውን ለእናንተ ትከፈላላችሁ። ጥቅማችሁ ምንድን ነው? እሱ ቢሞት ማለት ነው። ቢያንስ ተመታ፣ በጩቤ ተወጋ፣ ሊሞት ነው ምናምን ሲባል ራሱ እንዴ ጓደኛችን እኮ ነው፣ ምንም ያህል ብንጠላ ጓደኛችን ነው፣ ለምን ተነካ? ማን የነካው? እንዴ ማለት አብራችሁ እየተጫወታችሁ አብራችሁ እየበላችሁ እየጠጣችሁ ዛሬ ላይ እሱ ችግር ደረሰበት ሲባል እንዴት በዚህን ያህል ጥላቻ ታሳያላችሁ? የእውነት እንዲህ ሀበሾች ግን መቼም ማያልፍላችሁ ምቀኞች ናችሁ። የእውነቴን ነው የምላችሁ ማለት ነው። እኔ በእርግጥ ስለዚህ ስለ ልጅ ብዙም ጠለቅ ብዬ አላቅም፣ ግን ብዙ ጊዜ የማየው ሶሻል ሚዲያ ላይ ሲሳደብ ነው። እናም ደግሞ ሐምሌ 17 ጌም ራሱ የቀጠረው ጌም አለው። ይህ ነገር የተፈጠረበት ሳያስበው እንግዲህ ወይ ጥላት ሰብስበው ያስደብድቡት፣ ወይም ወዳጆቹ ያስደብድቡት፣ ወይም እሱ ጥላት የኖረው ምንም የሚታወቀው ነገር የለም። እንግዲህ ሶሻል ሚዲያ ላይ ስትወጡ ወይ ገንዘብ ኑሯችሁ ገንዘባችሁን ሊዘርፏችሁ ይመጣሉ፣ ወይም አንዱ ተፎካከረ ብሎ ሊያስደበድባችሁ ይመጣል። ብዙ ነገር አለ እና ስለዚህ ይሄ ወንድማችን ደግሞ አሁን በማይታወቁ ሰዎች በጩቤ የተለያዩ ቦታ ላይ ተወግቶ አሁን በጣም አስከፊ ሁኔታ ላይ ነው ያለው። ነገር ግን ህይወቱ ደግሞ አላለፈም፣ አልሞተም። ደስ አይበላችሁ። እሱ ቢሞት እናንተ ጥቅማችሁ ምንድን ነው? አይሞትም ሲጀመር ማለት ነው። ሲጀመር አይሞትም። እናንተ ስላላችሁ ሳይሆን ፈጣሪ ስላለ ብቻ ነው መሞት የሚችለው ማለት ነው። እና ስለዚህ እናንተ ማንኛችንም ብንሆን ወደ ሶሻል ሚዲያ ስንመጣ የሆነ ነገር ይዘን ነው የምንመጣው። ወይ በጥሩ ነገር ነው፣ ወይ በመጥፎ ነገር ነው የምንመጣው። ወይም ቸግሮን ነው፣ ወይም ተሳርበን ነው፣ ወይም ጥሩ ነገር ሰርተን ዝነኛ ሆነን ነው የምንመጣው። ታዋቂ ለመሆን የሆነ ነገር ያስፈልጋል። አሁን እኛ ዝም ብለን እዚህ ጋር መተን ይሄ ነው እያልን ስለምናወራ ይሄው ታዋቂ አይደለንም። አሁንም አረብ ቤት ነን፣ አረብ ኩሽና ነን እየተጥሞረሞርን ማለት ነው። ምክንያቱም ደፍረን ባለመውጣታችን። ይሄ ወንድማችን ደግሞ በቃ ደፈረ፣ ወጣ፣ ተሳደበ። ስለተሳደበ ደግሞ ታዋቂ ሆነ። በቃ ቫላር ወጣለት ቪዲዮ፣ በዛው ተሳዳቢ ሆኖ ቀረ እንጂ ይሄ ልጅ የሚሳደበው ከውስጡ ላይሆን ይችላል፣ ከውስጡ ጥላቻ ላይኖርበት ይችላል። እናንተ ግን ምን አይነት ጥላቻ ቢኖራችሁ ነው እስከ ማስደብደብ ሞቱን እስከ መመኘት ድረስ
የምትደርሱት። ኧረ ተው፣ ኧረ ተው፣ ኧረ ተው፣ ኧረ ተው። የምር አበሾች ግን እንደው አበሾች መቼም አይለፍላችሁ መቼም። እና ወንድማችን ጥሩ ሁኔታ ላይ ነው ያለው፣ ጥሩ ሐኪም ቤት ነው ያለው። ምክንያቱም 100 ሰው ቢጣላችሁ 90 ሰው የሚወዳችሁ ይኖራል። ሁሉም ሰው እንደጠላችሁ አይደለም። አንድ ሰው የሆነ ታዋቂ የሆነ ሰው ጠላው ተብሎ ያ ሰው ስለጠላው ብቻ የዛ የሰው ተከታዮች ናቸው እንጂ የሚጠሉት እሱን የሚከተሉት ደግሞ እሱን የሚወዱት የሚሳደብበትን ነገር የሚወዱለት ደግሞ አሉ። ስለዚህ እነዛ ጓደኞቹ ከጎኑ ስለሆኑ ዛሬ ላይ እሱ ጥሩ ሁኔታ ላይ ነው ያለው። ምንም አልሆነም። በእርግጥ አስከፊ ሁኔታ ላይ ነው ያለው። ያኒ ተደብድቧል። የተለያየ ቦታ በጩቤ ተመቷል። እንኳን አይደለም የተለያየ ቦታ በጩቤ ተመታችሁ እንደዚህ በዱርዬ ተደብድባችሁ ምናምን አይደለም። መኪና እየነዳችሁ ራሱ የሆነ አስፋልት ላይ መኪና ገጭ ገጭ ሲልባችሁ ምን ያህል ነው ህይወታችሁ እንትን የምትለው ማለት ነፍሳችሁ የምትጨነቀው። እና ስለዚህ ከዛ ሁኔታ ያው ህመሙን እያስታመመ በተለየ ሆስፒታል ውስጥ ሆኖ ዶክተሮች እየተከታተሉ ስለሆነ ነው እንጂ ሙቶ አይደለም። ደስ አይበላችሁ ማለት ነው። ሞቷል እያላችሁ የምታናፍሱ ደግሞ ለራሳችሁ ያድርግላችሁ። እኔ ምንም ያህል ሰው ብጠላ ከሰው ጋር ጠበኛ ብሆን ማለት ነው ከሱ ጋር እርቄ እኖራለሁኝ እንጂ ከሱ ጋር የሚያገናኝን ነገር እገድባለሁ እንጂ እዛ ለሰው ሞት አልመኝለትም። ምክንያቱም ያ ሰው ቢሞት እኔ እዛ ሰው ወንበር ላይ አልቀመጥም። ያ ሰው የሚያገኘውን በቃ ፈጣሪ ለሱ ብሎት የሚያገኘውን ስጦታ እኔ አላገኘውም። እኔ የማገኘው የራሴን ነው፣ የድሌን ነው፣ እሱም የድሉን ነው። አለቀ። እሱ የሚሰራው ሌላ ነው፣ እኔ የምሰራው ሌላ ነው። አንድ አይነት ስራ ብንሰራ ራሱ እኔ እና እሱ ምንም የሚያገናኝን ነገር የለም። አንዳንድ ጊዜ አረቦች ርዚቅ ነው፣ በርዚቃችን ነው እንደዚህ የከበር ነው። ስለዚህ ሁሉም ሰው የርዚቁን ነው የሚያገኘው የሚል የሆነ አባባል አላቸው ማለት ነው። እና ስለዚህ ሁላችሁም እጣ ፈንታችሁን ነው መኖር የምትችሉት እንጂ የሰውን እጣ ፈንታ አትኖሩም። እና ሰው ሲሞት ደግሞ በሰው ሀዘን በሰው ቁስል የምትደሰቱ ሰዎች ለራሳችሁ ያድርግላችሁ። የሰው ልጅ ምንም ያህል መጥፎ ምንም ያህል ክፉ ቢሆን ሞትን አትመኙ። ሞት ጥሩ አይደለም። እናንተም ነገ እኮ ትሞታላችሁ። መሞታችሁን አታውቁትም። በተለይ በአሁን ጊዜ ሰላም አውሌ ብላችሁ ከቤታችሁ ወጥታችሁ ማታ መልሳችሁ ቤታችሁ ለማትመለሱበት ጊዜ ጥላቻንና ክፋትን አስወግዱ። እውነቴን ነው የምላችሁ። ጥላቻና ክፋትን አስወግዱ። ጥላቻና ክፋት ለማንም አይጠቅምም። እና ወንድማችን አይዞህ፣ ያኔ አፈህ መጥፎ ቢሆንም መጥፎ ነገር ካፍህ ቢወጣ ግን ሞት አልመኝልህም። እና ለወንድማችን ደግሞ እግዚአብሔር ምሕረቱን የላክለት ነው የምለው። ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ሀገራችን ሰላም ያደርግልን፣ ከእንደዚህ አይነት ነገር ይጠብቀን እላችኋለሁ። ወዳችኋለሁ። ባይ ባይ።